ዝምታውን አድንቄያለሁ። የሰለጠነ አካሄድ ብዬ ልወስደው እችላለሁ። ዝም ምንም አይነት እስካሁን ምንም አልሰማንም። እነሱ መርጠዋል ምናምን ህዋቶች ምንም ነገር አልተናገሩም። ፌደራል መንግስት ዝምታው ምንድነው? በውስጥ የሚሰሩት ነገር ይኖራል፣ ሚዲያ ላይ ያወጡት ይችላል። ግን ጦርነት ማስቀረት ከቻሉ ጥሩ ነው። በስምምነት ከደብረጽዮን ጋር ተደራድረው እሺ፣ በስምምነት ከቻሉ ጥሩ ነው። ግን ቀጠናውን ወገኖቼ እንየው። እየመጣ ያለው የተጀመረ ነገር ትግራይ ላይ የምትጀመር ነገር ቀጠናውን ሊያምስ ይችላልና እኛም እንደ ስቴት ችግር ውስጥ ልንገባ እንችላለን። ስናወራ በሰከነ ምንድነው ሊበጀን የምንችለው ልናገኝ የምንችለው ከዚህ ውስጥ ብለን ቆም ብለን ማሰብ መቻል አለብን የሚለውን ነው። ጨርሻለሁ። ቴዲ ቴንክ ዩ። አድማጮቻችን ብዙ ጊዜ የሚያዝናናኝ የእናንተ ኮመንት ነው። ታውቃላችሁ የኛ ህዝብ እስኪ መጀመሪያ ለማመስገን ጨርሳችሁ ስሙ። አሁን አንዳንዱ 2-3 ጊዜ ሐሳብ ይቀይራል። በአረፍተ ነገርህ መሃል ስሜቱን የሚኮረኮርለትን ነገር ሲያገኝ ስሜቱን ስትኮረኮርለት አንተ ብቻ ተንትን ይላል። አንተ ብቻ ተንትን። ወዲያው በሁለተኛው አረፍተ ነገር እሱ መስማት ማይፈልገው ስትናገር ይኸው እንግዲህ ወጣና እንደ ሸንበቆ ተንቆለለ ይላል። ደና ሄዶ ይሁት እንግዲህ ሲጠማዘዝ። ይሄ ንግግር እኔ ትዝ የሚለኝ የፊት አውራሪ መሸሻ ወደ ጦርነት ይሄዳሉ ምናምን ሲሉ አንድ የነፍስ አባታቸው ደና ፊት አውራሪ መስማት የሚፈልጉትን ሲነግሯቸው ሞቃቸው፣ በቃ ሙቀት ተሰማቸው ምናምን። ልክ መስማት ማይፈልጉት ጋር ሲደርሱ ፊት አውራሪ ያስቆማቸው። ይውላችሁ እንግዲህ ያዋቸው እኝን አባት ደና መተው የሚባል ነገር የለም። ደና መት እንዲህ እንደ አንተ ዌቭነ እንዲህ እንደዚህ የምትለው የአንድን ሰው ሀሳብ መጀመሪያ ጨርሳችሁ ስሙ። በዛ ላይ የሰው ልጅ የራሱ ሀሳብ አለው። እንደዛ አይነት ነገሮች ስላየሁኝ ነው። እንዴት ሰው በ8 ደቂቃ 4 ጊዜ አንዱ ልጅ ሲጠማዘዝ ስላየሁኝ ነው። እሺ የቆንዶን እናመሰግናለን። ወደ መስፍን ፈይሳ ሮቢ እንሄዳለን። ክብራትና ክብራን መስፍናችን ወደ ላይ ትወጣለህ። ቴዲ እንዴት ነህ? አለን ሁሉ ሰላም ነው። ያው አሁን ያነሳኸው ነገር ነው የተናጋሪዎቹን ሀሳብ የሚጠቀልልልኝ። የእኛ ህዝብ አሁን ኮሜንት ለአንተ እንዳየው አይነት ህዝብ ነው ያለንና ህዝቡ የምንለው ሚዲያ ላይ የምናየው ማለት ነው። ይሄ ማጆሪቲው ሳይለንቱ የመጣውን ተቀብሎ ከመጓዝ በስተቀር 90% ጠቅላይ ሚኒስትር ዶክተር አብይ የቱ ነው ብትለው ማያውቀው ገበሬ ነው ያለን እኛ ህዝብ። አሁን ባለ ተጨባጭ ሁኔታ መንግስት ምን እንዲያረግልን እንደሚፈልጉ ልቀቁ፣ በቃ ስልጣን ልቀቁ እና እኛ ስልጣን እንያዝ ነው ጥያቄው። የመሃሉን አገር ችግር ይፍታ ይላሉ። እሺ ልፍታ፣ እንዴት እንፍታ? ስልጣን ልቀቅ፣ ስልጣን አካፍለን። ይሄ ነው የኤሊቱ ጥያቄ። ስልጣን ደግሞ እንኳን በአፍሪካ በአውሮፓ ባደጉ ሀገራት ስልጣን ስጠኝ ብሎ ስልጣን የተሰጣጣ ህዝብ የለም። አንተ አቅልሃለሁ እንደምትለው ሌላውም አቅልሃለሁ ብሎ ነው ስልጣን ላይ የሚቀመጠው። ዛሬ ሻዕቢያን፣ ዛሬ ፋኖን፣ ዛሬ ኦነግን ተባብረን ይሄ ስርዓት መውረድ አለበት የሚሉ ትናንትም ከትናንት ወዲያም ስናነሳ ነበረ። አኩራፊዎች ሻዕቢያን ተደግፎ የኢትዮጵያን መንግስት አወርዳለሁ የሚል ካለ ነገ ለሻዕቢያ ተገርጄ ነው ኢትዮጵያን የምገዛው ብሎ ማመን አለበት። ሻዕቢያን ተደግፎ ይህን ስልጣን ከጣለ ለሻዕቢያ ካልተመቸ ሌላ ያደራጅበታል። ለአገር ካሰብክ ቋሚ አቋም ነው ሊኖርብ ይገባው። ዛሬ ሻዕቢያ እኔን የሚያግዘኝ የበለጸገች ኢትዮጵያን እንድትኖር ነው የሚፈልገው። ዴሞክራቲክ የሆነች ኢትዮጵያ እንድትኖር ነው የሚፈልገው። ከኤርትራ የተሻለች ኢትዮጵያ እንድትኖር ነው የሚፈልገው። የሚያግዘኝ
ግብፅ የምታግዘኝ ሱዳን የሚያግዙኝ ምንድን ነው ምክንያታቸው ብሎ ካላመነ አይኔን ስልጣን ላይ ያውጣኝና ሌላ ያደራጅብኝ ችግር የለም ያኔ ደግሞ ታገለዋለሁ ካልሆነ በስተቀር አሁን እነዚህ ጎረቤት ብሔራዊ ጥቅማቸውን ስለሚፈልጉ ነው። አንተ ትላለህ ኢሳያስ አንተን እየገዛ አንተኑ ከወንድም ጋር ካጋደለ ብሔራዊ ጥቅሙን እያስከበረ ነው ያልከው ነው። ኢሳያስ በዘመናት ከተመሰረተ ጊዜ ኦኔግን፣ ግንቦት ሰባትን፣ አርበኞችን እዛ ለራሳቸው የማይስማሙ ቀበሮ፣ ጅብ፣ አህያ አንድ ቦታ አስቀምጦ ግን መሃል ላይ ብረት አድርጎ እንዳይነካከሱ ይጠብቃቸዋል። እነዚህ የጋራ አገር ይገነባሉ ብሎ አምኖ አይደለም። ኢትዮጵያን እስካተራመሱለት፣ ኢትዮጵያን ኢኮኖሚ እስካደከሙለት፣ ኢትዮጵያን እስካስመቃቀሉለት ድረስ ለሱ ሰይጣን ለምን አይሆኑም? ለምን አይሆኑም? አንድ ኢትዮጵያዊ ቋሚ አቋም የሚኖረው ዛሬ ኤርትራ ኢትዮጵያ ተዋጊ የምታግዘው ወይም ተቃዋሚ የምታግዘው ነገ አገረ መንግስት እኔ ገዢ ብሆን ሌላ ሰው ላትገዛብኝ ነው ወይ ብሎ ነው ማመን ያለበት። ግብፅ ዛሬ ካገዘችኝ ነገ እኔ መንግስት ብሆን ሌላ ላታደራጅብኝ ነው ወይስ እነሱ እንደሚፈልጉት ነው ኢትዮጵያን ህዝብ ልገዛ ነው ወይስ ኤርትራና ግብፅ የሰጠችኝን አጀንዳ ይዤ ነው ኢትዮጵያን የምመራው እሷ በምትፈልገው አይነት ኢትዮጵያ ላስተዳድር ነው? ዛሬ ከነሱ ተረድቼ ዛሬ ይህን መንግስት ብጥል ነገ ምንድን ነኝ ብሎ ራሱን የማይጠይቅ ኢትዮጵያዊ እኔ ለአገር አስቦ ሳይሆን ለሁለት ነገር ነው፣ ወይ ስልጣን ጥማት ነው ወይ ሆዱን ለመሙላት ነው። ከዛ ውጪ አብይን ጣልልኝ የሚል የውጭ ሀገር እርዳታ ነገ አንተንም ለመጣል ወደኋላ አይልም። የማይጥልክ ለሱ ገረድ ሆነ ለሱ የምትገዛ መሪ ከሆንክ እሱ እንደሚፈልግ የሚያዝ ከሆነ እሱ የኢትዮጵያን ኢኮኖሚ የሚበዘብዝ ከሆነ እማትበለጽግ ከሆነ ድሃ ሆነ ብቻ ስልጣንህን የሚያምስ ሰው እንዳይኖርብህ ይጠብቅልሃል። ጎረቤት ሀገር ላይም ተመሽጎ አንተን እንዳይረብሹ እያሰረ ይመልስልሃል። አንተ ስልጣን ላይ ትቀመጣለህ፣ ግን ኢትዮጵያ አታርግም፣ ግን ኢትዮጵያ አትለወጥም፣ ግን ኢትዮጵያ በኢኮኖሚ አትሻልም። ለምን? እነሱ እያሳደዱ አስሮ ያመጡልሃል። ጎረቤት ሀገር አሜሪካ ሆነ ጎረቤት ሀገር ላይ ጥገኛ ካልሆንክ መንግስትም መጣል አትችልም በትጥቅ ትግል። የምትጥለው ግን አገር ለማስቀጠልና አገርን ለማበልጸግ ሳይሆን አንተ የምትፈልገውን ስልጣን ላኮረፍኮ ስሜት ለተሸነፍኮ ስሜት ለማሸነፍ ነው የሚረዳ እንጂ ኢትዮጵያ ለነገ ትውልድ የምትሆን አገር እንድትገነባ ከሌላ አገሮች ጥገኝነት ነፃ እንድትሆን ያላትን ሪሶርስ ተጠቅማ ኢኮኖሚዋን እንድታዳብር የምትፈልግ ዜጋ ከሆንክ ለግንቦት ሰባት የረዳ ለኦኔግ የረዳ ዛሬ ለፋኖ የሚረዳ ትናንት ወያኔን ትግራይ ገብቶ የትግራይ እናቶችን እንደዛ የቀጠቀጠ የዘረፈ ፋብሪካ ያፈረሰ አካል ዛሬ ደግሞ አብይን አብረን እንጥላለን ሲል ምንድን ነው ብሎ የማይጠይቅ ኢትዮጵያዊ ግራ ይገባኛል። እኔ አሁን ያለንበትን የመከላከያ አቅም አንዳንዶቹ ሰሞኑን እንደምትለው አንተም ትላለህ ብዙ ጊዜ የጠላትን አቅም እወቅ። ጠላትን ለማሸነፍ ጠላትን ጭንቅላት ኢዮ ፊት ለፊት ተረዳው፣ ጀርባውን አጥናው፣ አቅሙ ምንድን ነው፣ ከኋላ የተደገፈው ምንድን ነው ብለህ ለይ ትላለህ። አሁን ብዙዎቹ የኢትዮጵያ መንግስት የሚፈልገው አውደ ውጊያ ነው። ይሄ ማስ ውጊያ ወያኔ ያኔ ያረገችው አይነት ጦርነት ኢትዮጵያ ላይ የሚጀምር ጠላት ቢኖረው በለስ ይቀነዋል የኢትዮጵያ መንግስትን። ኢትዮጵያ መንግስት የሚቸገረው ሸማቂ ያባረረ ጊዜውን ወይ አያለማም ወይ አልተዋጋም። የሚቸገረው ሸማቂን አያጠፋም። ሸማቂ ምክንያቱም ጊዜ እየደበቀ ከጉድጓድ ውስጥ እንደ አይጥ እየወጣ ድመት ስትመጣበት ሮጣ አይጥ ውስጥ እንደምትገባ አይነት ትግል ስለሚያደርጉ ለመከላከያ ለመንግስት ይሄ ሄዴክ ነው። ግን ፉል ፍሌጅ ውጊያ
ሻዕቢያም ተጨምራ፣ ሱዳንም ተጨምራ፣ ኤርትራም ተጨምራ፣ ኦኔግም ተጨምሮ ፋኖም አንድ ላይ ተደምሮ የኢትዮጵያ መንግስትን ፊት ለፊት ቢገጥሙ ለመንግስት ቀላል ነበር የሚሆነው። ሙሉ አቅሙን፣ ሙሉ ትጥቁን፣ ሙሉ ቴክኖሎጂን ይጠቀምና በጊዜ ደምስሶ ይጨርሳል። አይጥ ማባረሩ ነው ለኢትዮጵያ መንግስት ከባድ የሆነለት እንጂ ገዘፍ ብሎ ቢመጣማ ጸሎቱን አይችልም። ለዛ ነው እንደዛ እንዲመጡ ዝም ብሎ እየተመለከተ ያለው። ዝም ብሎ በድሮን እየቀኘ እላቸው ላይ እያንዣበበ አቅማቸውን እየለካ ይሞክሩት ይጀምሩት እያለ የሚንቀሳቀሰው በዚህ ልክ ነው። ይሄን አለመረዳት ነው የኢትዮጵያ መንግስት ምን አቅም ላይ እንዳለ ትናንት በቆሙበት ጭቅላት ዛሬም ቆመው እግረኛ የማናሰማራበት ደረጃ ደርሰናል። 150 ወታደር በቀን እናመርታለን። አጥፍቶ ጠፊ ድሮን ማለት ነው። እሱም በወር ማባዛት ብቻ ነው። ስንት ወታደር አለን አጥፍቶ ጠፊ ቴክኖሎጂ ኢትዮጵያ መንግስት የሚለውን እሱ ደግሞ እንደ ድመት ለሚሮጡ እንደ አይጥ ለሚሮጡ አይበጅም። ሙሉ ፉል ፍሌጅ ለሚዋጋ ጠላት ነው የሚጠቅመውና እሱም ቢያስቡት የተሻለ ነው ብዬ ነው። ቴዲ እሺ፣ ክብራትና ክብራን ከሰዓት አንጻር እዚህ ጋር ላብቃ። ነገ በጊዜ ለመገናኘት ፕሮግራም ሊያዝ ነው። ሁለተኛ ዞር መናገር ፈልጋችኋል፣ ግን የዛሬውን ፕሮግራም በዚህ በአሳሰብ ስንሰደብ እኮ ዝም ብለን የሰማነው መልስ ልንሰጥበት ብለን ነው። ይርታቸው በእናትህ በብሎክ እንዳላሰናበት ንግግርን አስተካከል። ማን የሰደበ? የቤቱን ደረጃ ነው የምታወርደው እኮ ስንሰደብ ስትል ለሚሰማ ሰው ሌላ ቦታ አንዴ ሰማኝ። የምን ስድብ ነው እዚህ ቤት ያለው? መሳደብ ቢሹት እንኳን አይገኝም እዚህ። ስንሰደብ መተቸት ማለት መሰደብ ነው እንዴ? አንተም ትተቻለህ፣ ቁጭ ብለህ ስንት ትወጣለህ። ስንሰደብ የሚለው ነገር ግን ትክክል አይደለም። አስተካክሉ ፕሊስ። በተረፈ ግን ለነገ ብንገናኝ ምን ይመስላችኋል? አንዱ ዙር እንጨርስና እነዛ ነገ ብንገናኝ ምንም ችግር የለውም። አንተ በሌላ ተራ ወሬ እኮ ነው የምትውለው። ሙሉ ሰዓት ትንተናውን ቆየ ልጅቷ ስታጫውት የሁሉ ስናዳመጥ እኛችን እንቅልፋችን በኢስት እኮ አሁን 4 ሰዓት ካድሬዎች በሙሉ እንቅልፍ መተኛት አልቻሉም። ምን ያህል ትግሉ እንደበረታባቸው የሚያሳይ ነው። 4 ሰዓት ነው አሁን በሚኒሶታ በዲሲም እንደዛ 4 ሰዓት ነው። በአንተም እንደዛ ነው። እኛ እንኳን ገና 7 ሰዓት ሁለት ደቂቃ ስጠኝና በቃ አንተንም መልቀቅ አለብን። ከፍላችሁኝ እኮ ማወያያችሁ አይመስልም? አሁን በአግባቡ እየገባ አይደለም ምናምን ወሽመጣቸውን ብጠስና ተኛ በቃ እምቢያ። እስኪ ምን እንደሚሆኑ እንየው። ይበዱት በቃ ነገ ለነገ ይበል እናውቃ። እሺ 3 ደቂቃ ልስጣችሁ። ኦኬ እኔ ተራ ነው አሁን እናሳጥረው። ምንም ችግር የለም። እንትን አታርጉት። እኔ እናንተ ቅጥረኛ ምናምን አታስመስሉት። እኔ እኮ በውዴታ ላይ ተመስርቼ ነው ማወያያችሁ። ለሀገር ብለህ ትደክማለህ። እኛም ለሀገራችን ነው፣ የጋራ ጥቅማችን ነው፣ ለህዝባችን ነው። ግን አትቆጡኛ። አንተን የጠበቅን እንቅልፋችንን አተን ምናምን በሰዓት እየገባ አይደለም እየተጫወትክ ምናምን ለምን እንደምትሉኝ እውነቱ ነው። ኢንፋክት ነው፣ አዲስ ነገር አይደለም። ያ ደሞዝ ለምትከፍሉ ሰውዬ በሰዓት ቢሮ ለማይገባ ሰውዬ ምናምን ነው። ሀገራችን እገዛለሁ እያልክ አንተም እኮ እየሰራህ ነው ያለው። ምን አለ መሰለህ። ለማንኛውም 1 2 3 3 2 1 ቆይ 1 2 3 1 2 3 ኦኬ። ይርታቸው መታል። ኦኬ ይርታቸው መታል። አዎ መጥቻለሁ። እርግጠኛ ነህ? እስኪ አውራ። ኦኬ ታንክ ዩ። 3 ደቂቃ በቃ የመጨረሻ ዞር ነው። በተነሱ ሀሳቦች ላይ 3 ደቂቃ ምን አለ መሰለህ። አንደኛ እኛ ሁኔታውን የገመገምነው እንጂ ኢትዮጵያ እንደምትሸነፍ ያየንበት መልክ ኃይሉ ሚዛኑ ስለከበደ ድሮ ወያኔ ሲጅ ተደርጋ ስትጠቃ መውጫ አልነበራት። በወልቃይት መንገድ ተዘጋ፣ በኤርትራ መንገድ አልነበራት አክሰስ፣ በጅቡቲ አክሰስ አልነበራትም። አሁን ግን የአብይ ዝርክርክነት ከሱዳን ጋር እርቅ እንድትፈጥር፣ ከኤርትራ ጋር እርቅ እንድትፈጥር፣ በኤርትራ ብር እንድትገባ ያድርጎ
አልፎ ተርፎ አሜሪካም ውስጥ ለውስጥ ብዙ እንትን ስላላቸው ከወያኔ ጋር ግንኙነት ስላላቸው ከሻዕቢያ ጋር እርቅ እንዲፈጠር ቀይ ባህር ሳክሲኑ እንዲነሳ ማድረግ ተችሏል። ስለዚህ ከዚህ አንጻር የራሴን አስተያየት እንጂ ኢትዮጵያ እንድትጠቃ ባንዳ ምናምን የሚሉ ምንም ራዕይ የሌላቸው ምን ሀብን እንዲሆን በዓለም መገንዘብ ያቃታቸው ሰዎች ቢተቹኝ እኔ ደስታው ምን አልችለው። ሰው የሚመለከተው እንትን ይላል። ነገር ግን አሁን የአብይ ዝርክርክነት በአማራ ትግል ብቻ እንኳን በፋኖ ብቻ ከመሳሪያው የታጠቀ የማረከ ማሸነፍ ያልቻለ አሁን ልክ በቃ ኢጅፕት፣ ኤርትራ፣ ሱዳን፣ ወያኔ፣ ፋኖ በቃ ማሸነፍ እንደሚችል አድርገው ሲናገሩ ያሳፍራል። እውቀታቸው ምን ያህል የወረደ እንደሆነ፣ እውቀታቸው ምን ያህል ዝቅተኛ እንደሆነ አለመገንዘብ። አሜሪካ ለቀይ ባህር ብላ ኤርትራን ሳፖርት ስታደርግ ሀገራችን ምን ያህል ዳምጅ በቃ ወያኔ የኢትዮጵያ መንግስት የሰራው ድሮን ብቻ ነው የሚሰራ እንጂ የኢጅፕት ድሮን አይሰራም፣ የሱዳን ድሮን አይሰራም፣ የኤርትራ ድሮን አይሰራም፣ ወያኔ የታጠቀችው ድሮን መከላከያም አይሰራም ማለታቸው ነው። ስለዚህ ምን ያህል ድንቁርና ነው። አንድ ሀገር ለአንድ ሀገር እንኳን ከባድ ነው ጦርነት። እንኳን እነዚህ ኃይሎች ተሰብስቦ ከአሜሪካ ከሱዳን ያመጡትን መሳሪያ አይተናል። ተጉዞ ሲመጣ ከከሰላ ከከሰላ ተጭኖ ሲመጣ የነበረ መሳሪያ አይተን ያንን ህዝባችን ነው እኛ መጀመሪያ የምንመታው። እኛ ወልቃይት ጠገዴ አማራው ክልል ነው መጀመሪያ የሚመታው፣ ሌላ በኋላ ነው የሚደርስበት። አዲስ አበባ የኢጅፕት ድሮን ይወርድባታል እንዳይሆን ነው የምንሰጋው እኛ እንጂ ሀገራችን አሳልፈን ለመስጠት አይደለም። ይህ ሁሉ በአንድ መሀይም ሁሉ ምንም ማያውቀው እዚህ መጥቶ ምላሱ ይሳደባል። የዓለም ሁኔታ መገንዘብ ነው። እንግሊዘኛው በደንብ መረዳት አለባቸው። በዓለም ላይ ያለውን ዙሪያ አፕቲዴት ያለው ኢንፎርሜሽን ኤሜሬት ራሷን አራባት አሁን ራሷ መቆም አልቻለች። ስለዚህ ጦርነቱ ደግሞ የኢራን እንዲቆም አልፈልገውም እኔ። ለምን ሞር እሷ ስትጎዳ አብይም አብሮ ስለሚጎዳ ማለት ነው፣ እርዳታም እንዳያገኝ። ስለዚህ አሁን ሸባ የሚሆንበት ያለ ነው። የውስጥ ችግር የናቀ ሲያሾፍ ጦርነት እንዲስፋፋ ችግሩ እንዲስፋፋ አማራ ሲሞት እያሾፈ እየቀለደ የነበረ መሪ አሁን በራሱ ላይ መጥቷል። ኦሮሚያ አልተቸገረም። ኢኮኖሚካሊ፣ ሜንታሊ፣ ፊዚካሊ ሉዝ አላደረገ የኦሮሞ ህዝብ አርጓል። እነዚህ ሆዳሞች እና ባንዳዎች ግን አብይ መንግስት እንደዚህ ይላሉ። ጨርሻለሁ። ተናደሩ። ቴንክል በመሰግናለሁ። በነገራችን ላይ ኤምሬት ችግር ውስጥ ነው ያለችው ምናምን ለምትሉ ኤምሬትን እናንተ የምታያይዙት ከብልጽግና መንግስት ጋር ነው። ከብልጽግና ወይም ደግሞ ከፌዴራል መንግስቱ በተቃራኒ ደግሞ ለቆሙ ኃይሎች ደግሞ በአዘቦት ቀን የምጠሯቸው ሳውዲ አረቢያ ነው። ሳውዲ አረቢያ ሰፖርት ታደርጋቸዋለች ነው። ኤምሬትስ ላይ የደረሰው ዕጣ ፈንታ ሳውዲ አረቢያ ላይም ደርሷል። ሳውዲ አረቢያ መከራ ውስጥ ያለችው ለሁለቱም የመጣ መዓት ነው። በተለይ የገልፍ ሀገራት ጦርነት ማለት ነው። የገልፍ ላይ እየተደረገ ያለው ጦርነት። እሺ ይርታቸው እናመሰግናለን። ወደ ዘበር እንሄዳለን። ቴዳ እንደ ወትሮም እንደ ሁልጊዜውም ወንድሜ በዚህ ሰዓት ያንተ እኮያዎች ቅንድባቸው እየተላጩ መኝታ ክላሳቸው ላይ አልጋቸው ላይ ውሃ እየደፉ ቁጭ ባሉበት ቦታ አንተ ለእኛ አስበህ ተጨንቀ ይህ ሁሉ ሮሮና ውጣ ውረድ የሆነ ፖለቲካችን ስለምታዳምጠን ቴዳ ከልቤ ነው። በጣም ነው የማመሰግነው። በጣም ነው የማከብረህ። በሺዎች የሚቆጠሩ ሰዎች ያከብሩሃል፣ ይወዱሃል። ወንድም አለም በጣም እናከብረሃለን። ቴዳ ግን ዛሬ በህይወቴ አለመማሬን እወደዋለሁ ብዬ አስቤ አላቅም ነበር። አለመማሬ ዛሬ ሰዎችን አይቼ ወደድኩት። ለካ አለማወቅ ማወቅ ነው። ለካ አለመማር መማር ነው። አንተ ያልተማሩ አባቶቻችን እነዛ መሀይ የምንላቸው ያቆሟትን ሀገር እንዲህ በተማሩ አወቅን ሳይንስን ባሉን ወንድሞቻችን እንዲህ ስትሆን ማየት ያሳዝንሃል፣ ያሳፍርሃል። እባካችሁ ኮሌጅ የሚሆን እቺ የያዛቻት ቤክ ስክሪፕቶን አንድ የቁጭ አርጓትና ኢትዮጵያን በደንብ ይዋት። ያኔ መማርህን ይገባሃል፣ ያኔ መሰልጠልህን ይገባሃል። ሳሚ አንተን በማየቴ ፈጣሪን አመሰግናለሁ። ከነ ችግርህን ጦርነት የሚጠየፍ ትውልድ ወጣትን እፈልጋለሁ። የዛሬ 20 ዓመት 30 ዓመት የምትሰሙ ሰዎች ሆይ እኛ በህይወት እያለን ዛሬም እየተናጨን ያለነው በተራ ስግብግብ ፖለቲከኞች ነው። የእነሱ የስልጣን ጥማት ነው። እነሱ ነው እያጋደሉን ያሉት። እንደ ወጣት ሁሌም ስቃወመው ኖረዋለሁ። ጦርነት ከየትም ይምጣ እንዴትም ይምጣ
ምትችል በሙሉ ያቅምህን ማድረግ ያለበት ጦርነት እንዴት ይቆም ነው። ቴዳ እኔ ያጨማለቋትን ሀገር እኔ እመራለሁ የሚለኝ መንግስት ካለ አሁንን ሳልፈቅድ በግድ ከአብይ አህመድ ጎን እቆማለሁ። እንዲሁ እየገደለኝ ከኔ በላይ የሚገድለው የለም የሚባል አማርኛ የለም። መልአክ ይሁን ተዋግቶ የሚመጣ ከሆነ ሰይጣኑን ደግፌ ያስቆመዋለሁ። የመላኩ መጨረሻ አውቀዋለሁ። ጂኒ ነው የሚሆነው። ተዋግተህ በጦርነት የምናመጣው ለውጥ የለም። ይሄ ትውልድ ሊነቃ ይገባል። ከአጉል ልህኝነት፣ ከአጉል እኔ ነኝ የምበልጠው፣ እኔ ነኝ ማሸንፍ፣ እኔ ነኝ የምገዛ ከሚል ስሜት እንውጣ። ነጋችን እናስብ፣ ነገን እንያዝ። ጦርነት ማንንም አድኖ አያውቅ፣ እኛንም አያድነንም። ጦርነት ጠባሳ ነው የሚጥለው። ጦርነት ምን እንደሚመስል ካየህ የሳሚን ስሜት ሲናገር ከውስጡ የሚወጣው ቃል ንዴቱንና ብስጭቱን አዳምጠው። ወጣት ሆይ ጦርነት አያዳግመንም። ደብረ ጽዮንም በለው ማንም የራሱን ህይወት ለማመቻቸት ብቻ ነው የሚሮጠው። እኛን ሊጠቅሙ ሊፈይዱልን የሚችሉ ምንም ነገር የለም። እኛን ሊያድኑ የሚመጡበት ነገር ምንም ነገር የለም። የራሳቸው ጨዋታና የራሳቸው ህይወት ነው። ማንም በለው ማንም። ወንድም ሆይ እሰብክሃለሁ፣ አሁንም ጦርነትን ተጸየፈው። ማወቅን አለማወቅ ነው ብለህ እለፈው። ጦርነትን ተጸየፈው። ባላየህበት ዋል። ቴዳዬ ጊዜህን አቃጥለህ ለምሰጠኝ በጣም ነው የማመሰግነው። ቴዳዬ በምስጋና ነው የምጨርሰው አባቴ። በጣም ነው የማመሰግነው አባቴ። ቴንክ ዩ ዘበር፣ ቴንክ ዩ ከልብ አመሰግናለሁ። ኢወርልድ አመሰግናለሁ። አንድ ደቂቃ ነው የሚጠቀመው እና ወንድሜ ሳሚ ቲክታኩ አሜሪካን ያሳያል። እሱ ግን ትግራይ ያለ ከሆነ እግዚአብሔር ይርዳ ልበል። ተመሳሳይ ነገር ነው ያልነው። መጀመሪያ ላይ ግን እየሸነቆጠው እኔን ከሆነ እኔ ትችት ደስ ይለኛል። ፍሪደም ኦፍ ስፒች ፓርት ነውና፣ ነገር ግን መጽሐፉን ልክለታለው። እኔ ፖለቲካሊ ምናምን ቴክኒካሊ አይደለም፣ ቴክኒክሊ ፖለቲካሊ ወርዶችንም ይማራለሁ እና እንታረም። መስፍኔ አንድ ነገር ልበለው፣ ነጋ ኡርጋ መስፍኔ ልበልና አውሮፓም አሜሪካ ከሁለት ጊዜ ከመራ በኋላ ህጉም አይፈቅድም። የኢትዮጵያ ህግም ሁለት ጊዜ የመራ ሰው ከቻለም ካልቻለም ይወርዳል ይላል። አሁን ተራዝሞ አልተራዘምም፣ 4ቱን 5 አድርጓል እንጂ 2 መርቷል እና አብይ አልቻለም። ቢቀየር ብንል ጥሩ ነው። እችን ለማለት ነው። አንተን ያኑርልኝ ቴዲ፣ ከፈቀድክልኝ በስልክ ደውልልሃለሁ። የሚመችን ሰዓት ብትነግረኝ ከእንቅልፍ እንዳልቀሰቅስ ቢዚ ነህና የሆነ ሰርፕራይዝም አለኝ። ኤኒሃው እችን ለማለት ነው። ጨርሻለሁ ነኝ። ቴንክ ዩ ኢወርልድ፣ ከልብ አመሰግናለሁ። ወደ ኢንፊኒቲቭ እንሄዳለን። አለ ኦኬ፣ ይሰማል። ኦኬ፣ መልካም። እኔ እንኳን የምጨምረው ነገር ምንድን ነው፣ ያው ጦርነት የመጨረሻ አማራጭ እንደሆነ ማንም ይረዳል። ሁሉም ሰው ጦርነት የሚፈልግ የለም፣ ሰላም ነው የሚፈልገው። ነገር ግን መሬት ላይ ያሉ ፋክቶቹ ሁሉንም አማራጭ ዘጋግተው የሰው ልጅ ደግሞ ኢሚነንት የሆነ ዳንጀር ካለብህ የመጨረሻውን አማራጭ ተጠቅመህ ጦርነትም ቢሆን ያው አማራጭ አድርገህ መጠቀም አይቀርም። የፖለቲካ ምህዳሩ ምን ይመስላል የሚለውን እሱን መሬት ላይ እያየ ነው አይደለም። ፖለቲከኛ ቀርቶ አርቲስት እንኳን የሚያስበረግገው መንግስት ነው ያለው። ከቴዲ ሙዚቃ ጋር በተገናኘ ምን ያክል ሰው እንዳሰሩ አይተናል። ሙዚቃ የሚያዳምጡ ልጆችን ሳይቀር እያዋከቡ እያሰሩ እያስገደዱ ፖለቲከኞችን፣ ጋዜጠኞችን አስረህ ዜግነት እስከማሳጣት የደረሰ መንግስት ነው ያለው። አሁን አማራጭ የለም ነው። ፖለቲካ ላይ ተስፋ አድርገህ ነገ የተሻለ ጊዜ ይኖራል፣ ጦርነትን አውቁመን ሁሉንም የሚያከብር ሰው በሰውነቱ ተከብሮ የሚኖርበት ሀገር እንፈጥራለን ብለህ ተስፋ እንዳታደርግ ያለው ስርዓት በዚህ ልክ ነው። ስለዚህ ጦርነትን አማራጭ አድርጎ ሁሉም ሰው እንደወሰደ ተደርጎ የሚወሰደው እንደ ሰባኪ የምታቀርቡት ሀሳብ መሬት ላይ ያሉትን ፋክቶችን ያላገናዘቡ ናቸው። መሬት ላይ ጦርነት ጠመንጃ ያነሳው ኃይል በበቂ ምክንያት ነው ወደዚህ ጦርነት የገባው። ተገፍቶ ማድረግ የሚቻለውን ሰላማዊ አማራጮች ሁሉ ተጠቅሞ ነገር ግን የሚቻል አለመሆኑን ሲያረጋግጥ የመጨረሻ አማራጭ አድርጎ የገባ ስለሆነ ቢሆን ደስ ይለናል። ሰላማዊ የፖለቲካ ምህዳር ቢኖር ሁሉም በድምፁ ተወዳድሮ ማንኛውም ሰው
በዜግነቱ ተከብሮ የሚኖርበት ቢሆን ኖሮ ትውልድን ማጣት ህይወትን የሚያክል ነገር መስዋዕት ማድረግ ባላስፈለገ ነበር። ከዛ አኳያ ነው። ኤኒዌይስ እንግዲህ ጦርነቱ የሚደረገውም ይህንን ሰላም ለማስፈን እስከሆነ ድረስ ምናልባት ያው አሁን የጦርነቱ እንኳን ትንቢል ህዝባዊ አመጹ የሚቀር አይደለም። አገሪቱ ላይ ያለው ሁኔታ የኑሮ ውድነቱ ወደ ህዝባዊ አመጽ የሚያስገባ ነውና ነገሮችን ፋክቶችን መሬት ላይ ያለውን ሁኔታ መገንዘብ አስፈላጊ ነው የምለው። አመሰግናለሁ ቴዲ። ቴንክ ዩ ከልብ አመሰግናለሁ። ሳሚያችን ቴዲ ይህን እድል መስጠት ጥሩ ነው። እንኳን አልዘጋሁም። 3 ደቂቃውን መስጠት ተገቢ ነው። አንዳንዶቹ ሀፍረሰ ቢሶችም ናቸው። ባይዘው እኔ ለምንድነው ለመኖር ሁለተኛ እድል የተሰጣቸው ሰዎች ኖሮ ያልጨረሱትን ወጣት ወንድሞቻችንን ለማስጨረስ በዚህ ደረጃ የሚፎክሩት ግራ ነው የሚገባኝ። በምርኮ ለ1 ዓመት ለ2 ዓመት የኤርትራ በረሃ የኤርትራ መንገድን ሲሰሩ ሲደለድሉ የነበሩ ሰዎች አሁን ላይ በሙሉ አቅም ብንገጥም ጦርነቱን ለማሳጠር ይጠቅመናል ብሎ ሲፎክር ስትሰማ እንደዚህ አይነት ድንቁርና ከየት እንደሚያመጡት ፈጣሪ ብቻ ነው የሚያውቀው። ቴዲ እኛ ያልን ያለ ነው ወጊያውን እየተጠየፍን ያለ ነው። ወጣቱ በማያውቀው ጦርነት ገብቶ ማለቅ የለበትም ነው ያልን ያለ ነው እንጂ እንደዚህ አይነት ኋላ ታሪካቸውን የረሱ ሰዎችን በቃ ማለት ፖለቲካው ባጋው ማጤን አለበት ወጣቱ ብዬ ነው የማስበው። ቴዲ ምን መሰለህ እዚህ ጋር የጦርነቱን ስንቃወም የህወሓት አመራሮችን አንዳንዶቹን ስንቃወም የትግራይ ወጣት የከፈለለትን ዋጋና አላማ ስለተከዳ ስለተረሳ ነው። የህወሓት አመራር ለትግራይ ህዝብ ነፃነት፣ ለትግራይ ህዝብ ፍትህ፣ ለትግራይ ህዝብ ሰላም ያላሰፈነ አመራር የኢትዮጵያ መንግስት ጋር ሄዶ ተዋግቶ ስልጣን ስለያዘ የሚያመጣው ለውጥ ስለሌለ ነው።